ተወዳጅነትን በህዝብ ዘንድ አትርፋለች። አስካለ ተስፋዬ ወደ ጋዜጠኝነት ሙያ የገባችው ከዛሬ 25 ወይም 26 ዓመት በፊት በራዲዮ በህፃናት ፕሮግራም አዘጋጅነት እንደሆነ ትናገራለች። እንግዲህ ወደ ሚዲያው የገባሁት ያው ከሬዲዮ ጀምሬ ከህፃናት ፕሮግራም ጀምሬ ከልጆች ዓለም ብዬ ነው ያደግኩት። ከጋይ ሰለሞን ገብረስላሴ ጋር ብዙ ፕሮግራሞች ሰርቻለሁ። ከአርብ ምሽት የባህል ምሽት የዘፈን ምርጫ ክፍለ ጊዜ ጨረሻ ለቅዳሜ ለወጣቶች ፕሮግራም ረጅም ጊዜ ሰርቻለሁ። በቀጣሚ ሬዲዮና ቴሌቪዥን ሲደባለቁና አንድ ሲሆኑ እኔ በፊት ሰራባቸው የነበረውን የብሔር ብሔረሰቦች ሙዚቃ ክፍለ ጊዜን ማክሰኞ ምሽት ነበር ሬዲዮ ላይ እሱንና የሙዚቃ ሰዎችና ስራዎቻችንን በቴሌቪዥን ቀይሬው ሬዲዮ ነበር መስራት ጀመርኩ። እንደዚህ ያለ ቆየ። በአጋጣሚ ሚዲያ ላይ አዲስ አለቆች ሲመጡ አቶ ስዩም የቴሌቪዥን ስራ አስኪያጅ ሆኖ በእኛ መጣና በዛን ሰዓት ላይ ከከፈታቸው የተለያዩ አዳዲስ ፕሮግራሞች መካከል ውሎ አዳር አንዱ ነበርና ሁሉም ሰው ተደልድሎ ካለቀ ወዲህ ውሎ አዳርን ሚነካጣፋ አስኪ አይከብድሽም እንሞክረው ተባለ። የመጀመሪያውን ከሚሴ አማራ ክልል ከሚገኙ የኦሮሚያ እንትኖች አንዱ ከሚሴ ነውና ወደ ከሚሴ ሄጄ ከአንዲት እናት ጋራ ቆይታ አድርጌ መጥቼ ተሰርቶ አየር ላይ ተለቀቀ። የጋዜጠኝነት ሙያን ከጀመረች 25-26 ዓመት እንደሆናት የምትናገረው አስካለ ተስፋዬ በቴሌቪዥን ውሎ አዳር ዝግጅቷን ከጀመረች 1-4 ዓመት እንደሆናትና ዝግጅቱ አስደሳች፣ ስራው አድካሚ፣ ፈታኝ ቢሆንም በህዝብ ዘንድ ከፍተኛ ክብርና ፍቅር አግኝቼበታለሁ ትላለች። ህዝብ ለሷ ፍቅርና ክብር እንዳለው ያወቀችው ደግሞ ከ1 ዓመት ገደማ በፊት ታማ አልጋ ላይ በዋለችበት ወቅት ነው። በኢትዮጵያ የተለያዩ አካባቢዎች ተጉዛ የብሔር ብሔረሰቦችን ባህልና አኗኗርን አይታና ኖራ መልሳ ለህዝብ ለማስተዋወቅ ስትጓዝ በኖረችባቸው ማህበረሰቦች ዘንድ ሁሉ ንጹህ ፍቅር ማግኘቷን አስካለ ተስፋዬ ተናግራለች። እንደውም እኔ ንጹህ ኢትዮጵያዊ ያለው በራክሽ ቁጥር እኔ እኮ አንዱ ቤት ገብቼ ምንንም ሳቁን ቤቱ ሁሉ ጥለውልኝ ሄዷል። ስለዚህ በጣም ኢትዮጵያዊ ፍቅር ነው የምትዩ ስትወጪ ነው። እኔ አንድ ቦታ 5 ቀን 6 ቀን ቆይቼ ጨርሼ ስወጣ አልቅሰው ነው የሚሸኙኝ። አልቅሰው አንዳንዱ ቦታ ደግሞ ስትሄጂ ከአዲስ አበባ ነው የመጣሁት ምናምን ብለሽ ስትሄጂ ቁጭ በቃ እኔ እንድሰራ የተላኩላቸው የሚመስላቸው ማለት እና ቁጭ ብለው ይሄን አምጪ ይሄን አርጊ እንደዚህ አርጊ የሚሉኝ እኔ ግን በማደርገው ቆይታ ሁሉ በጣም ደስተኛ ሆኜ ነው የምመለሰው። ሰው ምንም ያህል ገንዘብ ቢከፍል ሊያገኘውና ሊያየው የማይችለውን የተለያየ ማህበረሰብ ባህልና አኗኗር ዘይቤ ከዚያም ደግሞ የህዝብ ፍቅር ታክሎበት በውሎ አዳር ስራዬ አግኝቼበታለሁ ስትል ወደ ኮንሶ ተጉዛ ከማህበረሰቡ ጋር ኖራ ያየችውን እንዲህ አጫውታናለች። ኮንሶ ሄጄ ኮንሶ ንጉሶች አሉ ማለት ኮንሶ የራሷ የጥንት ባህላዊ ንጉሶች አሏቸው። 9 ባህላዊ ንጉሶች እንዳሉ ነው የተነገረኝና እኔ አንዱ ካላገዛኸኝ ጋር ሄድኩኝ። ካላገዛኸኝ ማለት የካላ የንጉሱ መጠሪያ ነው። የነሱ የአንድ ንጉስ 9 ናቸው፣ የአንዱ መጠሪያ ነው። እና ንግስናውን አዲስ አበባ በኮሌጅ ደረጃ ተምሯል ምን ብሏልና ተመልሶ መጥቶ አባቱ ሲሞት የአባቱን ንግስና የመጀመሪያ ትልቅ ልጅ ይወስዳልና የተረከበ ነው ካላገዛኸኝ። እና ኮንሶ ውስጥ ልጎበኝ ሄድኩኝና በጣም የሚገርምሽ ነገር ንጉሱ ሲሞት አንድ ሰው በአካባቢያቸው ሞተ ተብሎ መሞቱ የሚረጋገጠው በጤናም በህመምም በምንም ሙቺ 3 ቀን ተቀመጫለች። ከ3 ቀን በኋላ ነው መሞቱ የሚረጋገጠው ትክክለኛ ብለው ነው የሚያምኑት። ከ3 ቀን በኋላ ሬሳ ማድረቂያ ቤት አላቸው፣ ወደዛ ይሄዳል የንጉሱ አስከሬን። የሚቀበረው መቼ ነው ብትይ 9 ዓመት 9 ወር 9 ሰዓት ላይ ነው የሚቀበረው። አይፈርስም። በጣም በሚገርምሽ ምን ያደርጋሉ መሰለሽ ሲነግረኝ ሆዱን ቀደው ሆድ ዕቃውን በእንስራ አርገው መርገው ያስቀምጣሉ። ሌላው የሰውነቱን ክፍል አይኑን የሰጎን አይን ይተካሉ። ከዛ በወንበር ላይ እንደሚቀመጥ ሰው ቁጭ አርገው እንጨት በእግሩ መሐልና በእጁ መሐል አስቀምጠው ድርቅ አርገው ወጥረው ያስቀምጣሉ። ከዛ በኋላ ለዚህ ብቻ ሙያ የሚዘጋጁ ከ10 ያልበለጡ ሰዎች እነዚህ ሙያተኞች ናቸው ማለት ነው። ሬሳ የሚያደርቁ ናቸው። ጧት እያወጡ በተለያዩ ቅጠላ ቅጠሎች ሲያሹት ምን ሲሉት ይውላሉ። ፀሐይ ያስመታሉ፣ ማታ ይገባሉ። እነዚህ ሰዎች ይሄ ሰው ሲቀበር ድረስ ማንንም ሰው አያናግሩ፣ አይጨብጡሽም፣ አያናግሩ። የአካባቢውም ሰው ታመዋል ነው የሚለው እና እዛ የሚደርቅበት ጋር እየሄዱ እግዚአብሔር ይማሩት እያሉ ብርም ምንም በሩ ላይ አስቀምጦ ይሄዳሉ። ይሄ የሚደረገው ማን ነው? እነዚህ ይሄን ብሮች ተሰባስበው እነዛ ሬሳ ሲያደርቁ የሚቀመጡት ሰዎች
የሚመገቡት ነው። ምግብ ሲመጣ ራሱ እነሱ ጌቶች ተቆጥተዋል፣ ማር ይምጣልኝ ብለዋል፣ ምግብ ተቀንሷል፣ ፍየል ይታረድ ብለው ትዕዛዝ ይሰጣሉ። ይታረድላቸዋል፣ ማር ይመጣል፣ እዛው ይቀለባሉ። ወደ መጸዳጃ እንኳን ሲፈልጉ ከአጥሩ በአንድ ወገን ተነቅሎላቸው ወደ ውጪ ቆይተው ተመልሰው ሲገቡ ያችን አጥር ዘግተው ነው እዛ ላይ የሚቀመጡ። ሚስትየው ከሞተች ደግሞ የንጉሱ ሚስት ከሆነች 6 ዓመት 6 ወር 6 ሰዓት ላይ ነው የምትቀበረው። ኋላም የቀብር ስነ ስርዓቱ ላይ ባልጋ አርገው ቁጭ እንዳለ ላባ ምን ፈክተው እንደሱ እንዳለ ነው ወደ ቀብር ይዘው የሚሄዱት። ከሆዱ የወጣውም ያኔ የዛን ጊዜ ቀብር ላይ ሄዶ አብሮ ይቀበራል። እና ኢትዮጵያ በጣም በተዟዟርሽ ቁጥር እጅግ በርካታ ባህሎችን ነው የምታዩ። ጋዜጠኛ አስካለ ያየችውን ተርካ አትጠግብም። ቆም ትልና ድንቅ የሆነ ባህል፣ ገራሚ የሆነ ገጠመኝ፣ ንጹህ የሆነ ፍቅር የሚገኘው ከከተማ ወጣ ሲባል ነው ስትል ደግሞ ወደ ሌላኛው ገጠመኛን ታልፋለች። አንድ ጊዜ ጋምቤላ ሄጄ ጋምቤላ 5 ብሔረሰቦች አሉ። አኝዋክ፣ ኑዌር፣ መጃንግ፣ ኦፖና ኮሞና ኮሞዎች ጋር እየሰራው ያለው ገበቴ አለ። እዛ ላይ ቦርድ እየሰራች ትገለብጣለች በጀሪካኑና ቀሰሞች አሉ ይሰኳቸዋል። ወደዛ የሚሄድ መገደኛ መጥቶ ሰክቶ ይመጣል ሁሉ እና እንዲህ ስንሰባሰብ ከ30 በለጠን እና እኔ እንዲሰክቼ እንደዚህ ያልኩኝ ያለሁኝ አጠገቤ ሆና ምን ይላል አለች። ስትለኝ እንዳልሰማው ዝም ስለ ንክት ታርጋ አሁን ምን አለ ስትለኝ ጊዜ ሳልወድ በግድ መጠጥኩት። ስመጣው ይቆነጥጣል ስላት በቃ ተደሰተች። አብረሻቸው ስትበይ በአንድ ቀን አብሬያቸው ቦርዴ ለሁለት አፍላፍ ገጥሜ ስጠጣ ደስተኞች ናቸው። በቃ እነሱ ከዛ ወዲህ እኔ ምንም ባደርግ ጉዳያቸው አይደለም። እኔ የቱን ላውራልሽ፣ የቱን ልተው፣ የቱን ልቀጥል? እጅግ በጣም ነው የሚገርመው የኛ ባህሎች ካየሽ። እንግዲህ ፕሮግራሙ ውሎ አዳር እጅግ በርካታ ሰው ይወደዋል። በቅርቡ እንኳን አሁን እዚህ ዘይሴ ሄጄ አርባ ምንጭ ዙሪያ ወረዳ ማለት ነው ልክ ሰሐራ በረሃን የሚመስል ግማሹ ሳውዲኛ ጋር አለ ይለኛል እየጻፉ፣ ግማሹ ዱባይ አለ ይለኛል። የሚያስገርመው እሱ ብቻ አይደለም፣ መሀል ላይ በረሃው ነው፣ ግራና ቀኝ በአረንጓዴ አትክልት የተከለለ ነው። ይሄ ነው ደግሞ እኛን ልዩ የሚያደርገን እና መግቢያ የለውም መውጫ የለውም። እባካችሁ ስሩለት ብዬ ከክልሉ ከሚመለከታቸው ጋር እንኳን አውርቼ ነው የወጣሁትና ጋዜጠኛዋ መጓዝ ወደ ፈለገችባቸው ቦታዎች ሁሉ ለመጓዝ ስታቅድ የአካባቢው የባህልና ቱሪዝም ቢሮ ሁሉ ተባባሪዎቿ እንደሆኑና በእነሱ በኩል ሁሉ ነገር ለሷና ለፊልም ቀራጩ ባልደረባዋ እንደሚመቻችም ነግራናለች። ምንድነው መጀመሪያ ስልክ የሚገኝበት ካለ ቅርብ ባህልና ቱሪዝሞች ካሉ ኮንታክት ፈጥራለሁ ከነሱ ጋር። እባካችሁ እነዚህ እንትኖችን እነዚህ የብሔር ብሔረሰቦችን ስሞቻቸውን ዝርዝራቸው የት ይገኛሉ የሚሉትም አለኝ። ስለዚህ በዛ መሰረት እንደዛ አደርጋለሁ፣ እደዋወላለሁ። ባህልና ቱሪዝሞች ያሉትም ያመቻቹልኛል ሁሉን ነገር። ከዛ ሄደሽ ደግሞ መኝታ ማታገኝባቸው አሉ፣ ሆቴሎች የምታገኝበትና የምታርፊበትና ለሰሪ ወደ ውስጥ የምትገቢበት አንድ ላይ ሆን ይችላል። ስለዚህ ወደ እነሱ ጋር የማደር ነገር ይኖራልና ከነሱ ጋር አብረሽ ትግባቢያለሽ። አንጥፈው ሲተኙ ቁርበት ላይ ትተኛለሽ። ስጋጃ ካላቸው ስጋጃ ላይ በብዛት ግን ስትሄጂ የትም ቦታ ቁርበት ነው የምታገኙ። በተለይ ደቡብ ምርጥ ነገር ያለበት ኤሪያ ነው። ሁሉ ለምለም የሆነ ነው። ኦሮሚያ አቲ ወደዛ ስትሄጂ ደግሞ እንደዛ ከነሱ ጋር አብሬ በትዝቄ ከብቶች አዛባ ዝቄ ኩበት ጠፍጥፌ ደርቆ ተሸክሜ እናትየው አብራ በትዝቅ ሆነ እኔ ደግሞ ቤቱን የሰጠችኝን ቤቱን በእበት ልቅልቅ አርጌ አሳምሬ ልክ ነኝ እላታለሁ። ጎበዝ ነሽ አንቺ ልክ ነው ትለኛለች። እንደሷ አብሬ ለቅልቄ። ጋዜጠኛ አስካለ በትረካ ዳግም ወደ ደቡብ ክልል ይዛ ልትመለስ ነው። ደቡብ ክልል አባይ አካባቢ ወደሚኖሩ ወደ ጌዲቾ ማህበረሰብ። እኔ ጌዲቾ ደቡብ ውስጥ ነው። ጌዲቾ ሄጄ እጅግ ትልቅ እንትን አላቸው። ጌዲቾ ወንዝ አለ፣ ትልቅ ነው። በቃ ይሄ በጀልባ በምናምን የምትጓዥበት ነውና ከሴትዮዋ ጋር አብሬ ልብስ ላጥብ ሄጄ ወንዝ አብረን እናጥባለንና ላይ ዳገት ነገር አለ፣ ጎርምሶች አሉ፣ እዛ ከብትም ይጠብቃሉ፣ እዛ ቁጭ አለ፣ ድንጋይ ወረውራሉ ወደታች። ምንድነው ብዬ እኔ በጣም ተናድጄ ልጄ ከሴትዮዋ ጋር ያጣኩ ለምንድነው የሚወረውሩብን ስላ እየተጫወቱ ነው ትለኛለች። ዝም ብዬ ልብሱን ወደ ውስጥ ገብቼ ላለቀልቅ ስል እንዴ ልብሱን ትይዋለሽ ውሃው ራሱ ብናርጉ ያለቀልቀዋል። ወደዛ አትግቢ ነይ እዚህ ጋር ለቅልቅ ትለኛለች። ከጉልበቴ በላይ ከፍ ብሎ ውሃው ዘልቆ ይዞኛል። አሁንም እነዛ ልጆች ይወረውራሉ። ምንድነው ብዬ ስንጨርስ ጨብሬ ጨምቀን ምናምን ልብሱን ይዘመጣንና እንዲህ ዳገት ቦታ ላይ አሰጣ ነው። ቅጠሎች አሉ እዛ ላይ አሰጣንና እግራችን እጃችንን ታጥበን እኔም እዛ ጋር ቁጭ አልኩኝ።
እነዚህ ልጆች ግን በጣም አበሳጭተውኛል እኮ ለምንድን ነው ድንጋይ ግን የኛ ያጠብን የሚወረውሩብን ስላት አሁን ልንገርሽ ቅድም በነግርሽ ትደነግጫለሽ ብዬ ነው አዞ አለ ኃይለኛ አዞ አለ ጸጥ ካለ ቦታው እንትኑ ጥላችንን ስለሚያ ይመጣል ስለዚህ ውሃውን እየመቱ እየረበሹ ነው እንዳይመጣ አልኳት አሁን ደነገጥሽ አይደል ቅድም በነግርሽ ግን ሮጠሽ ነበር የምትወጪው ከውሃው ውስጥ ለዚህ ነው ልጆቹ የሚወረውሩት እንግዲህ እንደዚህ አይነት ነገር ሁሉ ገጥሞኛል አሁን በዚህ በችግር መንገድ ላይ ታጣቂ ያለ ይባላል ገዳይ ያለ ይባላል ብዙ ሰው ጠለፋ አለ ይባላል አትፈሪም እኔ ምንም አልፈራም አቅጄ ተነስቼ ሄድኩበትን ነገር ምንም አልፈራም አሁን እኮ አልኩሽ ጉምዝ ነበር አስፈሪ መንገድ ነው የሚባለውና የሚወሩ ወሬዎች ነበሩ እኔ ግን ምንም የገጠመኝ ነገር የለም ሽናሻ በዛ በኩል አለ እነሱ እዚህ አለ በጦርነቱን ጊዜ እርስ በርስ ተፈራርተው ጉምዝ ወደ ሽናሻ ገበያ አይመጣም ሽናሻ ወደ ጉምዝ አይመጣም ተፈራርተው ነው የነበሩት አሁን ግን አንድ ነው ተደበላልቋል ከተማው ላይ ነው አብረው የሚዞሩት ምን የሚሉት እኔ ሳስጨፍራቸው የባህል ጨዋታቸውን ጉምዞችን ሰብስቤ በጣም ተሰማቸው በቃ ያለቀሱ ሁሉ አሉ ለምን በአመት ከ8 ወር ለመጀመሪያ ጊዜ ጨፈረን ያሉ በብጥብጡ በእንትኑ ሸሽተው እነሱም ጫካ ገብቷል ቤታቸውን ዘግተው አሁን የተመለስ ነው ግማሹ እየተመለሰ ነው ያለው ብለው ደግሞ አሁን እንደሚወራው እንዳይመስልሽ ሀገራችን አሁን በየትኛው ማቅጣጫ ብትሄጂ ሰላም ነው በፊት ለፊት መንግስትም በሚያቀው ሰላም የሌለባቸው ኤሪያዎች ከሆኑ አትሄጂ እነዛ መንገዶች ውስጥ ይከፈቱ ድረስ ያለው ነገር በሌላ አቅጣጫ ትፈሪያለሽ ጋዜጠኛ አስካለን በዚህ አገርህን ወቅ የውሎ አዳር ስራ ጉዞዋ እስካሁን የሚያስደነግጥ ወይም የሚያስፈራ ነገር አልገጠማትም ግን ሐመር ላይ አንድ ጊዜ ትላለች በመቀጠል እኔ ብዙ ደነገጥኩ ምለው የለኝም ግን አንድ ጊዜ ምንድነው የገጠመኝ ሐመር ሄጄ ዱቃ የምትባል እናት ከሐመር ኢቫንጋዲ ከሚጫወቱት ወደ ውስጥ ርቀሽ ነውና እስቲ ለየት ያሉት ጋር ሊሄድ ብዬ ሄጄ እንደዚህ ሳር ቤት ላይ ተኝተን 10 በር አጥር የለውም በራቸው ቤቱ እንደ ገደብ ከፍ ያለ ነው እና ክፍት ነው እኛም ወንዶቹም እዚህ ተደርድረው ተኝተዋል አንቺም እዚህ ጋር ተደርድረሽ ተተኛለሽ ሴቶቹ ማንንም እንቅልፍ አልወሰደኝ አያለው ሰዓቴና አያለው 7 ሰዓት 8 ሰዓትም አንዱም ተሻግሮ መጥቶ ገብቶ እዛ ሰር ይተኛል አንዱም እንደዚህ ይተኛል ምንድነው ስል የኔ ብሎ በቃ በስቴጂ በመሽበሽ ቦታ ላይ የነሱን ጎሳ ያየሽበት ገብተሽ ተቀላቅለሽ ይተኛል እና ይወጣሉ ይገባሉ ምንድነው ብዬ ዶቃ አልኳትና አልነጋም ስላት አንተ ተኛ አትረብሽ ገና ነው አስካለ በጠባጭ ነው አንተ አልነጋም ተኛ ለሊቱ ረዘመብኝ 10 አያቸዋለሁ ሲወጡ ሲገቡና ምንድነው በኋላ ጎፋ ጮኸች አልጮም ትለኛለች ምንድነው አንተ ለምንድነው የምትወጡ የምትገቡና ታዲያ የት ይደር መሄድ እኮ ነው ይሄም ቤት ነው እኔም ቤት ነው እኔም እዛ ቤት ነው አለኝ ዶቃና ምንድን ለምን ማታ አብሮ እንደገባ እንደወጣ ተቀለሻል ይሄ ትንሽ ልጅ ተኝቶ ካንቺ በላይ ኢሳር ላይ ኢባብ አያለች ላታለው ኢባብ አያ ትንሽ ልጅ ግሪሽ ስሬኛ ከዛ ነገረ እነሱ በዛ ሄዶ በውጪ ያርጎ አወጡ አለች እና ጧት የታለ የተገደለው የታለ ላታለው ለምን ይገላል ሄዳ አለች እንዴት ስራዬን ጨርሼ ቶሎ ወጥቼ ከዛ እንደሄድኩኝ አጥይቅኝ መጣ እና እጅግ በጣም ታሪከኞች ናቸውና ሆዷ ላይ ዶቃ ምልሽ እናት አብሪያት የሰራው ታመር ያገኘው ትልቅ እንደ ተቀደደ መስመር አለ ምንድነው ዶቃ ይሄ ምንድነው ሲል ቢላ አነሳችን እኔ በቢላ ሆድ ቀድድኩ አለች ለምን ባሏን አሳይታ እሱ እናት አለች ስላት እኔን ጭንቅላት በጣም አለች ከዛ እኔ አሁን አለች አልኳት እናትየውን ላናገር ያለም እሱ አሁን እዚህ ውስጥ ገብቷል አለች መሬቱን እየመጣች ተቀብሯል እኮ ነው ሞታለች እኮ ነው እና የቴሌሽ ታከምሽ ስላት ጀርመን አለች በጣም ይገርምሽ እና ጀርመኖች ከነሱ ጋር ብዙ ግንኙነት አላቸው የሚገርምሽ እዛ ታሉትና ተዋልደዋልም እና ደውዬ ነግሬ አለኝ ባሏ እዚህ አከማት አለኝ ከዛ ጠራሁ እናቴን አለኝ ጀርመኗ ከዛ መጣች ጀርመን ውስጥ አማራና የኦሮሞ ታጣቂዎች አማራ ክልል የገጠሙት ውጊያ ዛሬም መቀጠሉን ነዋሪዎች አስታወቁ። ሐኪሞችና የአይን ምስክሮች እንደሚሉት ካለፈው ቅዳሜ ጀምሮ በሚደረገው ውጊያ በርካታ ሰላማዊ ሰዎችና ታጣቂዎች ተገድለዋል።